ስላስገባናቸዋለን ለማናገርም እየሞከር ነው በስነ ስርዓት ግን ከጎን መቆም አለብህ ምንድነው የምታሽቃብጡት ቡቡዬ የሚፈልገው ከጎኑ ልትቆምለት የምትፈልገው ሃይሚና ሃይሚ ብቻ ነው ሌላ ሰው አይፈልግም አለቀ ደቀቀ ምናምን ለምን ትላለህ ጨርሰው እናንተ ሁሉ እንደው በቀበቷችሁ ስር እያረጋችሁ ብሩክ አስረግዟል እያላችሁ ቪዲዮ የምትሰሩት ምንድነው አስረግዟት የእሱ አባት ነው ምናምን ተባለ አይደል የሚላ ተባለና ምን ይጠበስ ታዲያ እናንተ አላስረገዛችሁም የእናንተን ደብቃችሁ ነው የብሩክን ይፋ ወጣችሁ የእናንተስ አይደል ተብሏላ ቆይ በምን መንገድ ሲጀምር እንደዚህ አይነት ነገር እንዴት አሰብታ ያቂዎቹም እናንተ ናችሁ አስረገዥ ባያችሁም እናንተ ናችሁ እንግዲህ እኛ የምናውቀው ነገር ያለ ሚዲያ ላይ እየመጣችሁ ትቸክሳላችሁ እንዴ እኔ የምለው ቡታጅራ ላይ ግን ብሩክ ብቻ ነው እንዴ ወንድ ያለው እውነቴን ነው የምነግራችሁ እንደው ቡቡዬ እዩ ካስረገዛት ማለት ነው እኔ 100,000 ብር እቀጣለሁ ብሩኬ እዩን ካስረገዛት ለብሩኬ 100,000 ብር እኔ እቀጣለታለሁ ያስረግዛትና ብቻ ማለት ነው የውሸት ነገር ላይ እንደዚህ በቃ በየቦታው ስቸክሱ ግን አታፍሩም? ቆይ እናንተ በቀበቷችሁ ልክክ አድርጋችሁ አስራችሁ ብሩክ ያስረገዘ እያላችሁ ወንዶች እንኳን ስታወሩ አታፍሩም እንዴ? አታፍሩም እንዴ? ትንሽ እንኳን እንዴ ጉድ እኮ ነው። ታችሁ ላይ ትዝብት እንድንወስድ አታድርጉ። እንደዚህ ብሩኬንም ያን ያክል የሌለው ባህሪ እንዲኖረው አድርጋችሁ ገጸ ባህሪው እንዲሰራላችሁ አድርጋችሁ ገና ለገናው ስለሚወደድ ሃይሚም ስለምትወደድ ብላችሁ እንደዚህ በዚህን ያክል ርቀት ባትጓዙ በጣም መልካም ነው። ቡታጅራዎች ቢያንስ አይዲያ ለመቀየር ሞክሩ። የምሬ ነው የምላቸው። እኔ ብሩኬ ከሃይሚ ውጪ ከሌላ ሴት ጋር ሪሌሽንሽፕ አለው የምትሉኝ ሰዎች ካላችሁ የእውነት በደንብ በማስረጃ የምታውቁ ሰዎች ማለት ነው። ብሩኬን የምታውቁ ሰዎች ከዚህ በፊት ከሴት ጋር እንደዚህ በቃ ብቻ ከብሩኬ ጋር ጊዜ አሳልፍ ያለው ጥሩ ጊዜ አሳልፍ ያለው የምትል ሴት ካለች ማለት ነው እኔ 100,000 ብር እሸልማታለሁ። የምሬን ነው የምነግራችሁ። እንዲህ ማውራት ምናምን አይደለም። ከብሩኬ ጋር በትክክለኝነት አሁን አረገዝኩ ብላ አሁን የዩ እርግዝና ትክክል ከሆነ እኔ ለብሩኬ 100,000 ብር እቀጣለታለሁ። ትክክል ከሆነ ገባችኋ? ግን ውሸት ነው። በቃ እኔ ፈርምለታለሁ። አይደለም በ10 ጣቴ በ20 ጣቴ ፈርማለሁ ለእዩ እንዳላስረገዘ ማለት ነው። የምሬን ነው። እቀጣላችኋለሁ 100,000 ብር እቀጣላችኋለሁ በቤተሰብ ፊት ማለት ነው። በጨረቃ ፋሚሊ ቤተሰብ ስም ብሩኬ ይሄን ነገር ካደረገው እኔ እቀጣለሁ። የምሬን ትነግራችሁ አያደርገውም። የዚህን ያክል ነው እኔ 100% ሆኜ እኔ እሱን የምተማመንበት። ስለዚህ ብዙዎቻችሁ አንቺ ምሰሪው ነገር ያጽናናናል እያላችሁ ነው። እኔን ተከተሉኝ። የምሬን ነው። እኔን ተከተሉኝ። የብሩኬና የሃይሚ ህይወት ብርሃን ካልሆነ እኔን ውቀሱኝ። እውነቴን ነው። ብሩኬ እዩን ካስረገዛት ይኸው ቃሌ ነው 100,000 ብር እቀጣላችኋለሁ። የምሬን ነው የምነግራችሁ። በፍጹም አያደርገውም ቀብራራው። ሌሎቻችሁ ደግሞ ማለት ነው እናንተ ሱሪያችሁን እየታጠቃችሁ ከካሜራ ጀርባ የፈለጋችሁን እየሆናችሁ እዚህ በብሩኬ አሰግጡ። የት እንደምትሉ እኮ እናውቃለን እንዴ? አናውቅም እንዴ? ምን አስባችሁ ነው እንዴ? ጉድፈላ እንዴ? ገና ለገናው ሚዲያ ላይ ተወዳጅ ሆኗልና በሱ ከሰራን ይታይልናል እያላችሁ ጭራሽ እንደዚህ ብሩኬ እዩን ምን አደረጋት? ጭራሽ የሆነ የአማርኛ ምንድነው የሆነ ተግሳጽ ነው። ምን ኧረ ሜላ ተው እንጂ ስነ ስርዓት የሆነ ያሰራ ምክር ነው ዝክር ነው ምንድነው? አሁን እዚህ ጋር ቆይ እኔ ግራ ገባኝ እኮ። ቤኪም እኮ ታቀርብልናል አይደል? እንደ ቪዲዮ እየቀረጽ ከነሱ ጋር መግባባት አለብን ምናምን። ሌላው ሲቀጥል ደግሞ ማለት ነው ብሩክ አሜሪካን ሀገር ሊሄድ ነው። ይሄዳ መብቱ ሄዶ ከዛ በኋላ ሚስቱን ደግሞ በሰርግ ይዟት ይሄዳል። በቃ ያገባ ሰው አይደል አሜሪካ የሚገባው? ወይም ደግሞ አይ ዶንት ኖ በምን ደረጃ ሌላ በምን ይኬዳል? ዲቪ ከደረሳችሁ የሚኬደው እንደዛ መልክ ነው። ይሄድ መብቱ ነው። ሃይሚም ከሄደችም ትሄድ። ግን እኔ የምለው ብሩክ አንድ ነገር ሲወራ ደግሞ እኮ ውሸታቸው ፈጥረው ነው የሚያወሩት። ደግሞ እሱን ስክሪንሻት እያደረጋችሁ ማንበባችሁ። ሌላው ሲቀጥል ሃይሚ ለብሩኬ ብዙ ዋጋ ከፍታለች፣ ትምህርቷን ትታለች፣ እንደዚህ ሆናለች። እንደዚህ ዋጋ ከከፈለች ምን ትሰራለች? ዋጋ የማይከፈልበት ቦታ አትሄድም እንዴ? አትሄድም? ትሄዳለች እኮ። ህፃን ልጅ መሰለቻችሁ? የሚጠቅማት ነገር ላይ መሰለኝ ዋጋ የምትከፍለው። ነገረቻችሁ እኮ ለጥሩ ነገር ዋጋ ሳይከፈል አይገኝም አለቻችሁ። እሷ ከአንደበቷ አውጥታ ተናግራ እናንተ አልቀበል የምትሉበት ምክንያት ምንድን ነው? በጎቹ አዳምጧት እንጂ አንዳንዴ ስሟት። ምንድን ነው ቆይ እሷ የተናገረችውን ነገር ተግባራዊ ማታደርጉት? ገጽ ሙሉ ወረቀት እየጻፋችሁ እንዴ! የእናንተን ህይወት ግን ረስታችሁት ነው። ግን የእሷን ህይወት እንዲህ ምንትን የምትሉት እሷ እኮ ማለት ነው የስንት ሺህ ደሞዝተኛ እኮ ናት በወር።
የእናንተ እገዛም አያስፈልጋትም። የእናንተ ምክር አንዳንዴ ሊያስፈልጋት ይችላል። ግን ማለት ነው ቢበዛ ደግሞ በቃ የእናንተ አለ አይደል? እንዴት ልምከራችሁ? እንዴት ልበላችሁ? በቃ በምን መልኩ ላስረዳችሁ? እሷ ራሱ በብዙ መልክ ስታስረዳችሁ ምንም ሊገባችሁ አልችልም። ምንም ማለት ነው። እና ብሩክ ውጭ ሀገር ሊሄድ ነው ምናምን የሌለ ውሸት አታውሩ እስኪ። ከሄደም ሊያገባት ነው የሚሄደው። ሌላ ምንም አጠብቁ። ምንም ማለት ነው። ከሞት በስተቀር ሀይሚና ብሩኬ በፍጹም አይለያዩም። የእዩ እርግዝና ብሩኬ እዩ ካስረገዛት እኔ 100,000 ብር ለብሩኬ ይቀጣለታለሁ። 100,000 ብር የሀይሚን ልብ ይመልሳል እንዳትሉኝ። እኔ ስለማያደርገው ነው። ሀይሚ ከጎኑ እንድትሆን ነው የምፈልገው እኔ አሁን ማለት ነው። ሀይሚ ግን በአሁን ባለችበት ሰዓት ላይ እሱ አሁን በሌላ እሱን እየፈተነችው ነው። የማያግባባቸውን ነገር ምናምን ነው ከመሬት ተነስታ እያደረገች አለችው። በዛ ምክንያት ብሩክን ተስፋ አስቆርጣ በመሃል ባለፈው ቴዲ እንደመጣው የሆነ ሰው ለስራም ለምንም ብላ ብታመጣ ወይ ደግሞ እሱን ለማስቀናት ብታመጣ ነገራቶቹ ይበላሻሉ። ግን አሁን ከብሩኬ ጎን ከሆነች ይሄ የእዩ እርግዝና የተባለው ነገር እኔ 100% ብሩኬ እንዳላረገው በጣም እርግጠኛ ነኝ። በጣም ማለት ነው። እስከ ጥግ ነው የምመሰክርለት ማለት ነው። ነገርኳችሁ። በቃ እኔ እንትን ካላችሁኝ ነገርኳችሁ። ብር ልብን ይጠግናሉ ትላላችሁ ማለት በምችለው አቅም ነው። በቃ የዚህን ያክል እኔ እሱ ላይ እምነት ካለኝ እናንተ ደግሞ የተወሰነ ነገር እንዲኖራችሁ በሚል እቅድ ነው ያወራሁት። እኔም ደግሞ እርግጠኛ ስለሆንኩ ነው ይሄን ያህል ያልኩት። እርግጠኛ ስለሆንኩ ነው። እርግጠኛ ባልሆን ኖሮ ይሄን ያህል ስም አልጠራም። ወይም ደግሞ የት አግኝተንሽ ታወጫለሽ ምናምን ካላችሁኝ ይኸው ሚዲያ ላይ አለሁ፣ ቲክቶክም አለሁኝ፣ ዩቲዩብም አለሁኝ። እጠየቃለሁ። የምጠየቀውን ነገር ቃል የገባሁትን ነገር የማድረግ ግዴታ አለብኝ፣ ግዴታ ማለት ነው። ስለዚህ እዩ ከብሩክ በፍጹም ልታረግዝ አትችልም። ከሌላ ሰው እርጉዝ ልትሆን ትችላለች። አይደለችም፣ ነች አይደለችም የሚለውን እሱን እርግጠኛ ላልሆን እችላለሁ። ግን እኔ አሁን እዩ ላይ የማየው ነገር ፌክ የፕላስቲክ እርግዝና እንደምትጠቀም ነው። ግን ደግሞ ከሌላ ሰው አርግዛ ሊሆን ይችላል የሚለው እሱ ጥርጣሬ አለብኝ። ከብሩኬ ግን 100% እዩ እንደማታረግዝ 100% እኔ እርግጠኛ ነኝ። ለዛ ነው 100,000 ብር እቀጣለሁ ያልኩት፣ ቃል የገባሁት እንዳትረሱ ቤተሰብ ማለት ነው። ምክንያቱም ይሄንን እምላችሁ አሁን ላይ ተስፋ የሚቆርጥ ነገር ነው ብሩኬም ሀይሚም የምትናገረው ላላችሁ ሰዎች ነው። ምንም ከዚህ በፊት የፈለገ ነገር ያ ሁሉ አልፏል። ያ ሁሉ አልፎ ግን ምርጥ ፍቅር ነው ያየ ነው በሚገርም ሁኔታ። ስለዚህ እነዛ ወደኋላ እየተመለሳችሁ አዳዲስ ሰዎች የብሩኬና የሃይሚን ላይፍ ማየት ትችላላችሁ። ሌላው ሲቀጥል የፈረደባት ፎርቱና ዘንድሮም ከብሩክ ጋር ትጻፋለች። እሷ እናቴ ሌላ ዓለም ውስጥ ነው ያለችው። እሷ ከአዲስ አበባ ከቡታጀራ እንደመጡ እሷ አዲስ አበባ ነበረች። ብዙ ነገር አለማመደቻቸው፣ ብዙ ነገር አሳየቻቸው። እሷ እኮ ግን ማለት ነው የሃይሚም እኮ ቤስት ጓደኛ ነበረች እኮ እውነት ለመናገር ግን የሚዲያው ነገር በቃ ያው ባለው ሰዓት በዛን ሰዓት እኛም እንደዚህ ብሩኬ እንደዚህ አይነት አቋም ያለው ሰው እንደሆነ እውነት ለመናገር እኔ በዛን ሰዓት አላቅም ነበረ። ከቅርብ ጊዜ በኋላ ነው የብሩክ ማንነት ብሩክ ምን እንደሆነ በቃ እያንዳንዱ ነገር የገባኝ ከቅርብ ጊዜ በኋላ ነው። ገባችሁ ቤተሰቦች? እና መቼም ቢሆን መቼ የሃይሚን አይደለም ልቧን ሊሰብር ቀርቶ መቼም ቢሆን ምንም አያደርግም ብሩክ ማለት ነው። ይሄ ትናንት ያለቀሰችውን ትናንት የሆነችውን አይታችሁ ሊሆን ይችላል። እሱ ደግሞ አብሮ ነው ያለቀሰው እንጂ እሷ ብቻ አይደለም ያለቀሰችው። እሱ እንባው ወደ ውጭ አይወጣም። ብዙ ጊዜ ብሩክ ወደ ውስጡ ነው የሚያለቅሰው። ገባችሁ? የሚረዳ ሰው ይረዳዋል። እሷ አሁን እሷ ትረዳኝ የተፈጠረው ነገር እኔ 100% እርግጠኛ ነኝ። ግን እዩ ያንተ ነው ብላ ስላለችኝ እሷ ካልመሰከረችልኝ ወይ ደግሞ በዲኤንኤ ካልተስማማሁ እኔ ምንም የማመጣው ለውጥ የለም ያላ ኤግዛክትሊ ትክክል ነው። በዚች መካከል ግን ሀይሚ ይችን ክፍተት መዝጋት ያለባት እሷ ናት። ይችን ችግር መዝጋት ያለባት ይችን ችግር ማሳለፍ ያለባት ሀይሚ ናት። ሀይሚ አሻፈረኝ ብላ እንደዚህ አይነት ተፈጥሯልና እኔም ሌላ ጋር መሄድ አለብኝ ብላ ከሌላ ሰው ጋር ከመጣች የዛን ሰዓት ነገሩ ይበለሻሻል። አሁን ላይ ግን ባላችሁበት እናንተ ለብሩኬ ብዙ ዋጋ ከፍላለች፣ እንዲሆናለች እንደዚህ ይሄ አይደለም ለነሱ የሚጠቅማቸው። የእውነት አድናቂ የሆናችሁ ሰዎች እኔ የምነግራችሁ ማለት ነው። ሰሞኑን በተወሰነ መልኩ ደህና ናቸው፣ በተወሰነ መልኩ ደግሞ በጣም እያራገባችሁ ነው። አራጋቢዎቹ ግን ምንም አይነት ነገር ለውጥ እንደማታመጡ ነው የምነግራችሁ። ምክንያቱም እነሱ መቼም ቢሆን መቼ በህይወታቸው ውስጥ ምንም ቅንጣት ታህል የሆነ እንደዚህ ግርግር ቢመጣ ምን ቢል ምንም ወደኋላ የሚመልሳቸው ነገር የለም። ብዙ ታሪክ አላቸው። ብዙ ነገር ያደረጉት ነገር አለ። ይችን ትንሽ ነገር እነሱን አይሰብራቸውም። ገባችሁ? ስለዚህ ዞር እያላችሁ ቪዲዮቸውን ማየት ትችላላችሁ። እና እኔ ሌላ ምንም የምላችሁ ነገር የለም። ይሄ ግን በሱ ስም ተጽፎ
እሱ እንደዚህ ነው እሷ እንደዚህ ናት ተብሎ የሚለጠፈው ጣችሁ የሌለውን ስም ብሩክ የሌለውን ስም ስትሰጡ ከዛ ኮመንት ስር ደግሞ አንዳንድ ክፍታፎች እሱን ሲከፍቱ በሀይሚም ላይ በብሩክም ላይ የሌለ ነገር እየጻፋችሁ እናንተ እንደዚህ አይነት ነገር ሞራል የሚጎዳ ነገር ከምታደርጉ ብሩክና ሀይሚን አንድ የሚያደርግ ነገር ኮመንት ስር ሀሳብ አስተያየት መስጠት በጣም ግልጽና ግልጽ ነገር እኮ ነው። እውነት የሚዳኘው ነገር ነው አለ እኮ ብሩኬ። ይችን ጊዜ አሁን ሀይሚ ከብሩክ ጎን መሆን ምንም እኮ አይከብዳትም። ከጎን ውስጥ ሁን ስላችሁ ደግሞ እኮ የተፈጠረው ነገር እኮ አላመማትም፣ አልቆረቆራትም አይደለም። በጣም ይቆረቆራል፣ በጣም ያማል። ግን ደግሞ ይሄ ነገር ሲያልፍ ትክክለኛውን ነገር እሱ 100% እርግጠኛ ነኝ እያለ ነው። በቃ እሱ እርግጠኛ ነኝ፣ ግን የተፈጠረውን ነገር እሷ ካላመነችልኝ በስተቀር እኔ ዲኤንኤ ብቻ ነው የሚያረጋግጥልኝ እያለ ነው። ስለዚህ በምን አይነት ወጥመድ እንደያዘችው እኮ ይሄንን ልጅ ማንም ሊረዳው አልቻለም በዙሪያው ጥፋት ብቻ ነው። በቃ ጥፋትና ጥፋት። ብሩኬማ እንዲህ ጥፋተኛ ነው፣ ብሩኬማ ሴት ያቅፋል፣ ሴት ይይዛል፣ በቃ እንደዛ ነው እያላችሁ ያላችሁት ማለት ነው። ፍርዳችሁ እንደዛ ነው። ያንን ሳይሆን እናንተ ማሰብ ያለባችሁ ይሄ ችግር አልፎ ደስታ እንደሚመጣ ያንን ነው ማሰብ ያለባችሁ እናንተ ማለት ነው። ግን ከብዙዎቻችን በቃ ብዙ በቃ የሆነ የምንረዳበት መንገድ የሚሰሩትን ቪዲዮ መጥፎ ነገር ነው። በቃ መጥፎ ነገር ለምን እንደሆነ አላውቅም። ተናግሮታል ብሩኬ። ጥሩ ነገርም ሰራሁ ጥሩም ሰራሁ መጥፎም ሰራሁ በእኔ ሲሆን ሁሉም ነገር ይጋጋላል ብሏል። ምንም ነገር ሰው ማለት አወራሁ የሚቀበለኝ ሰው አጣሁ፣ በቃ የሚያምነኝ ሰው አጣሁ ብሏል። ስለዚህ በብዙ ነገር ነው እሱ የገለጸው፣ ግን ማንም ሰው ሊረዳው ፈቃደኛ አይደለም። ያ ደግሞ የሆነበት ምክንያት ሁሉ ነገር በሱ የሆነ ነገር ሲመጣ ይገናል። ሁሉም ነገር ስም አለው፣ ሁሉም ነገር ውርደት ነው፣ ሁሉም ነገር በቃ አይዶ ነው። አላቅም ወዳችሁት ይሁን ጠልታችሁት ይሁን አላቅም። አሁን የሆነ ሀገር ሊሄድ ነው ከተባለ ወይኔ እሱማ ሊሄድ ነው ጥሏል ሊሄድ ነው እንደዚህ ሆና እንዴ እሷ እኮ ማለት ነው ህፃን ልጅ አይደለችም። አሁን ሀይሚ ትምህርቷን ተወች ትተው አትተው ምን ማስረጃ አላችሁ? የላችሁም፣ አታውቁም። ስለዚህ ሰከን ባለመልኩ ወደ ራሳችሁ ነው። ገባችሁ?